ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ የአራጣው መዘዝ ይሰኛል። የምፈልገውን ያደገኛ ወንጀለኛ ተጠርጣሪ አድራሻ ተከትዬ ወደዚያ የሰው ጫጫታ ወደ ሰፈነበት ቡና ቤት ስገባ የፀሐይዋ ብርሃን ተሸሽጋ የምሽቱ ጨለማ ማጥላት ጀምሮ ነበር። ስለ ግለሰቡ የነበረኝ መግለጫ እምብዛም የሚያስተማምን ባለመሆኑ ማንም በማይጠረጥረኝ መልኩ አንድ ጥግ ይዤ የቡና ቤቱን መግቢያና መውጫ በዓይኔ መፈተሽ ጀመርኩ። ቦታው ባለፎቅ ሕንፃ ነው። ምድር ቤቱ ላይ መጠጥ ቤት ሲኖር ከእሱ ገባ ብሎ ደግሞ ምግብ ቤት አለ። ከላይ ያለው ፎቅ ሙሉ በሙሉ ለመኝታ ክፍሎች የተተወ ነው። ሰዓቱ እየገፋ ከምሽቱ 1 ሰዓት ገደማ ሆነ። ደንበኞች ይገባሉ፣ ይወጣሉ። የብርጭቆዎች ግጭትና የሰዎች ውካታ ቤቱን ሞልቶታል። የምፈልገው ሰው ከመጣ አሁን ነው መምጣት ያለበት ብዬ በማሰብ ከፊት ለፊቴ ያለውን መጠጥ በእጄ ይዤ አይኖቼን በሩ ላይ ተክዬ መጠበቄን ቀጠልኩ። ድንገት የቡና ቤቱን ሞቅታና ሁካታ ሰንጥቆ የሚገባ ልብ አውላቂ ጩኸት ከፎቁ ላይ አስተጋባ። ከጩኸቱ ጋር ተያይዞ አንድ ሰው ደረጃዎቹን እየዘለለ ከፎቅ ወደ ምድር ቤት በከባድ የፍርሃት ኮቴ ሲንደረደር ሰማው። ሰውየው ልክ ወደ መጠጥ ቤቱ እንደገባ እጆቹን ወደ ላይ አውጥቶ ፖሊስ የለም እንዴ እያለ መጮህና መውረግረግ ጀመረ። የቡና ቤቱ ድባብ በቅጽበት ተቀየረ። አንዳንዶች በድንጋጤ ከተቀመጡበት እየተነሱ ምንድን ነው? ምን ሆነ ነው ሲሉት፣ አስተናጋጅ ሴቶች ደግሞ የነገሩን ጭብጥ ገና ሳይረዱት አብረው መጮህ ጀመሩ። አብዛኛው ደንበኛ ግን የገባው ፍርሃት ስላስፈራው ሂሳቡን እየወረወረ ወደ ውጪ መትመም ጀመረ። እየጮኸ የነበረው ሰው ቀስ ብሎ ወደ በሩ አካባቢ ወጣ እያለ ይኸውላችሁ፣ በዚህ አካባቢ አንድ ፖሊስ የለም? ወይኔ ወንድሜ ደሙ በከንቱ ፈሶ ቀረ እያለ መሬት ላይ ይንፈራፈራል። ሁኔታው ከባድ መሆኑን ስረዳ ከተቀመጥኩበት ጥግ ተፈትልኬ በመነሳት አጠገቡ ደረስኩ። ቆይ ተረጋጋ፣ ለምንድን ነው የምትጮኸው? ምን አየህ ብዬ ጠየቅኩት። አይኖቹ በፍርሃት እንደፈጠጡ ከባድ ትንፋሽ እየተናነቀው ለፖሊስ ካልሆነ ለማንም ትንፍሽ አልልም። ጉድ እኮ ነው፣ የጉድም ጉድ፣ ተወኝ ብሎ መለሰልኝ። ወዲያውኑ የፖሊስ መታወቂያዬን ከኪሴ አውጥቼ አሳየሁት። እኔ ፖሊስ ነኝ፣ አሁን የተፈጠረውን ንገረኝ አልኩት በቁርጠኝነት። ሰውየው መታወቂያውን አፍጥጦ ተመለከተ። ልቡ ትንሽ እንደመረጋጋት ሲል ትኩር ብሎ አየኝና እንግዲያውስ ጌታዬ ተከተሉኝ፣ ያየሁትን ጉድ ይሉኝ እያለ እየተንቀጠቀጠ ወደ ፎቁ መውጣት ጀመረ። እኔም ወዲያውኑ ራሴን አዘጋጅቼ ከቡና ቤቱ ሂሳብ ተቀባይ ሴት ጋር በመሆን እሱን ተከትለን ያንን የሞት ሽረት ያረበበበትን ፎቅ መውጣት ጀመርን። ወደ ኮሪደሩ መጨረሻ እንደተጠጋን 11 ቁጥር መኝታ ቤት በራፍ ላይ በድንገት እርምጃውን ገታ አደረገ። አጎንብሶ በቁልፉ ቀዳዳ ውስጥ አሻግሮ ሲመለከት ቆየና በድንጋጤ ቀና ብሎ ይኸው አያችሁ አደል? ቅድም የክፍሉ መብራት በርቶ ነበር፣ አሁን ግን ድቅድቅ ያለ ጨለማ ሆኗል። ክፍሉ ውስጥ ሌላ ሰው አለ ማለት ነው አለኝ በሹክሹክታ። እኔም ሁኔታው እያጠራጠረኝ አጠገቡ ጠጋ ብዬ አሁንስ ምን እየታየ ነው ብዬ ጠየቅኩት። መብራቱ ጠፍቷል፣ ምንም የሚታይ ነገር የለም አለ ድምፁ እየተንቀጠቀጠ። ቅድምስ ምን አይተ ነው እንደዛ ስጮ የነበረው ብዬ አፋጠጥኩት። ቅድምማ በሩን ልከፍት ብሞክር ስለተቆለፈብኝ በቁልፉ ቀዳዳ ሳጮልቅ ልጠይቀው የመጣሁት ሰውዬ ወለሉ ላይ በደረቱ ተደፍቶ አየሁት ብሎ መለሰልኝ። ነገሩ ለማመን የሚከብድ እንቆቅልሽ ቢሆንብኝም ጊዜ ማባከን አልነበረብኝም። በሩን መክፈት ግድ ሆነ። ወደ ሆቴሉ ሠራተኛ ዞር ብዬ የዚህን ክፍል ትርፍ ቁልፍ ይዛችሁ ነው ብዬ አዘዝኩ። ኃላፊዎቹ ግን በፍርሃት እየተያዩ ቁልፉ ያለው ከተከራየው ሰው ጋር ነው፣ ምንም ትርፍ ቁልፍ የለንም አሉኝ። ምንም አማራጭ ስላልነበረኝ ከሆቴሉ ባለቤት ፈቃድ እንደተሰጠኝ ወደ ኋላ ፈግፍጌ በሙሉ ኃይሌ በሩን በርግጄው ወደ ውስጥ ዘለኩ። ክፍሉ በጨለማ ተውጧል። ዝምታም ሰፍኖበታል።
እጄን ግድግዳው ላይ ሰደድ አድርጌ ማብሪያና ማጥፊያውን አገኘሁት። ነገር ግን የወንጀለኛውን የጣት አሻራ ላለማጥፋት እንዲሁም ማስረጃ ላለማበላሸት ስል መብራቱን ከማብራት ተቆጠብኩ። በምትኩ በስሱ የገባውን ብርሃን ተከትዬ በቀጥታ ወደ መስኮቱ አምርቼ ከፈትኩት። የውጭው ብርሃን ክፍሉን ሲያዳርሰው ልክ ሰውየው እንዳለው በቤቱ ወለል መሃል ላይ አንድ ሰው በደረቱ ተደፍቶ ወድቋል። አጠገቡ ተንበርክኬ የሕይወት እስትንፋስ ካለ ብዬ የልብ ምቱን ትንፋሹን በጥንቃቄ ፈተሽኩ። ነገር ግን ምንም እስትንፋስ አልነበረውም። የሰውየው ነፍስ ከሥጋው ተለይታለች። መሞቱን አረጋገጥኩ። አንድ ጥርጣሬ ግን ሕሊናዬን ይጎረብጠኝ ጀመር። ሰውየው ቅድም መብራቱ በርቶ ነበር ብሏል አይደል ብዬ አሰብኩ። ይህን ለማረጋገጥ ወንበር ስቤ በመውጣት ኮርኒሱ ላይ ያለውን የመብራት አምፖል ወይም ብርጭቆ በእጄ ዳሰስኩት። መብራቱ በቅርቡ ጠፍቶ ቢሆን ኖሮ እሳተ ገሞራ መስሎ መፋጀት ነበረበት። ነገር ግን ልክ እንደ በረዶ ቀዝቅዞ አገኘሁት። ይህም ሰውየው የተናገረው ቃል እውነትነት ላይ ትልቅ ጥያቄ ፈጠረብኝ። ወዲያውኑ ነገር ውስብስብ ወንጀል መሆኑን ስለተረዳው የጮኸውን ሰውዬ እና የሆቴሉን ሂሳብ ተቀባይ ሴት ከክፍሉ አስወጥቼ በሩ መልሼ ዘጋሁት። ማንም የውጭ ሰው እንዳይገባ ጥበቃ ካስቆምኩ በኋላ የሕክምና ባለሙያና የፎሬንሲክ ወይም የዱካ መርማሪዎች በአስቸኳይ እንዲመጡ በሬዲዮ ጥሬን አስተላለፍኩ። ውጪ ጥበቃ አቁሜ ወደ ክፍሉ እንደተመለስኩ አይኖቼን እንደ ራዳር እያንቀሳቀስኩ የራሴን ምርመራ ጀመርኩ። መጀመሪያ ትኩረት የሰጠሁት ሟቹ በደረት ተደፍቶ ከወደቀበት ቦታ ዙሪያ ያለውን ወለል ነበር። ከስሩ ያለው የወለል ምንጣፍ ክፉኛ ተጨማዶና ተጎሳቅሎ አየሁ። የሆነ ከባድ ነገር የተጎተተበት መሆኑን ያስታውቃል። የተጨማደደውን የምንጣፍ አቅጣጫ በአይኔ ስከተል ዱካው ቀጥታ ወደ መታጠቢያ ቤቱ ወይም ወደ ሽንት ቤቱ በር ያመራል። አንድ አካል መሬት ለመሬት ተጎትቶ እንደወጣ የሚያሳብቅ ግልጽ አሻራ ይታያል። የጫማዬን ጫፍ እያነሳው ምንም አይነት ማስረጃ ላለማበላሸት በጥንቃቄ እርምጃ ወደ መታጠቢያ ቤቱ ዘለኩ። ውስጥ ያለው እይታ ከደቂቃዎች በፊት የተካሄደውን የሞትና የሽረት ግብግብ ቁልጭ አድርጎ ያሳያል። የሽንት ቤቱ ወረቀት ከመቀመጫው ላይ ተፈናጥሮ ወድቋል። ማሰሪያው የብረት ሰንሰለት የሆነ የእጅ ሰዓት ከግድግዳው ስር ተፈንግሎ ይገኛል። ከዚያም ባለፈ በመታጠቢያ ቤቱ ጥግ ያለው የመስኮት መስታወት ከከባድ ግጭት የተነሳ ተሰብሮ መሬት ላይ ተከስክሷል። ነገሩ አሁን በደንብ በራልኝ። ሟቹ የተገደለው እዚሁ መታጠቢያ ቤት ውስጥ በተደረገ ከባድ ትንቅንቅ ሲሆን ነፍሱ ካለፈች በኋላ መሬት ለመሬት ተጎትቶ ወደ መሃል ክፍሉ መጥቷል ማለት ነው። ይህንን የጭካኔ ድርጊት እያሰላሰልኩ ወደ ዋናው መኝታ ክፍል ስመለስ የሕክምና ባለሙያዎቹና የፎሬንሲክ ወይም የዱካ መርማሪዎቹ ደረሱ። ያየሁትን ፍንጭ በአጭሩ አስረድቻቸው የራሳቸውን የባለሙያ ምርመራ እንዲቀጥሉ አደረግኩ። ልክ በዚህ ሰዓት ቅድም ወደ ከፈትኩት መስኮት አቅንቼ ወደ ውጭ ስመለከት ከሆቴሉ ባሻገር አንድ ሰው በፍጥነት እየሮጠ ሄዶ ከቆመች መኪና ውስጥ ሲዘልቅ አየሁ። ገዳዩ ሊሆን ይችላል በሚል ጥርጣሬ አተኩሬ ለማየት ብሞክርም ርቀቱ የመኪናዋን ታርጋ ቁጥር እንዳላነብ ጋረደኝ። ነገር ግን መኪናዋ ነጭ ቀለም ያላት ቮልስዋገን መሆኗን በግልጽ ስላየው ወዲያውኑ በማስታወሻዬ ላይ አሰፈርኩ። በፍጥነት ወርጄ ልከታተለው ብልም የተዘጋጀ መኪና ስላልነበረኝ አምልጦኝ ሄደ። ለመሆኑ ይህ ምስኪን ማን ነው? ለምንስ ተገደለ? የሚለውን እንቆቅልሽ ለመፍታት መርማሪዎችን አስፈቅጄ የሟቹን ኪሶች መፈተሽ ጀመርኩ። ከውስጥ ኪሱ የተገኘውን ማስታወሻ ደብተር ገልጬ ሳየው የወንጀሉ መነሻ ሰበብ ፍንትው ብሎ ታየኝ። በአንዱ ገጽ ላይ የበርካታ ሰዎች ስም ተደርድሮ ከስማቸው ትይዩ የተበደሩት የገንዘብ መጠን በዝርዝር ሰፍሯል። ሌሎችንም ወረቀቶች ሳገላበጥ የብድር ውሎች፣ ቀነቀጠሮችና የተበዳሪዎች ፊርማዎች ተከትቦ አገኘው። ይህ ሰው ተራ ግለሰብ አልነበረም፣ ትልቅ የገንዘብ ወይም አራጣ አበዳሪ እንጂ። አሁን ግድያው በምን ምክንያት ሊፈጸም እንደቻለ ትልቁም ምክንያት ጫፍ አገኘው። ገንዘብ። ያገኘኋቸውን ወሳኝ ፍንጮች በሕሊናዬ እያሰላሰልኩ ገዳዩ ከዚህ ሁሉ የሞት ትንቅንቅ በኋላ በየት በኩል ሾልኮ ወጣ የሚለውን እንቆቅልሽ ለመፍታት ክፍሉን በድጋሚ ማሰስ ጀመርኩ። አስክሬኑ ከወደቀበት ቦታ በስተቀኝ በኩል ወደ ሌላ አጎራባሽ ክፍል የሚያስገባ ተያያዥ በር አይኖቼ ገቡ። የገዳዩ የጣት አሻራ ሊኖርበት ስለሚችል መክፈቻ ብረቱን ከመንካት ተቆጠብኩ። በምትኩ የበሩን የእንጨት ጠርዝ በስሱ ገፋ ሳደርገው በሩ ያለምንም ማንገራገር ተከፈተ። በጥንቃቄ ወደ ክፍሉ ስዘልቅ ቦታው ለረጅም ጊዜ አገልግሎት ሳይሰጥ የቆየና የሸረሪት ድርና አቧራ የጠጣ መሆኑን አስተዋልኩ። ወዲያውኑ ትኩረቴን የሳበው ግን በግማሽ ገርበብ ብሎ የተተወው መስኮት ነበር። ወደ መስኮቱ ተጠግቼ የግርጌውን መቃን ስመረምረው በላዩ ላይ ተከማችቶ የነበረው ወፍራም አቧራ በሰው ልብስ ተቦርሾ የተጠረገ መሆኑን አየሁ።
ምንም ጥርጥር አልነበረውም። ገዳዩ የጭካኔ ተግባሩን ከፈጸመ በኋላ በዚች የተተወች ክፍል አቋርጦ በመስኮት በኩል ዘሎ አምልጧል። ከጥቂት ሰዓታት በኋላ የፎሬንሲክ መርማሪዎቹ አስፈላጊውን የዱካ ማስረጃ ሰብስበው ሲያበቁ የሟች አስክሬን ለተጨማሪ ምርመራ ወደ ሆስፒታል ተወሰደ። ሆኖም እኔ ይህንን የደም ጠረን የጠገበ ሆቴል ለቅቄ ከመውጣቴ በፊት አንድ ወሳኝ ሥራ ይጠብቀኝ ነበር፤ የአይን ምስክሮችን ማፋጠጥ። የመጀመሪያው ተጠያቂ ያ በድንገት ልብ አውላቂ ጩኸት አሰምቶ ሁላችንንም የረበሸው ሰው መሆን ነበረበት። ግለሰቡን ከሌላው ሰው ነጠል አድርጌ ወደ አንዱ ጸጥ ያለ ክፍል አስገባሁት። በሩን ከዘጋው በኋላ ፊት ለፊቱ ቆሜ አይኑን በትኩረት እየተመለከትኩ ምርመራዬን ጀመርኩ። ለመሆኑ ሟቹን ከዚህ በፊት ታውቀዋለህ? ብዬ ጠየቅኩት። ሰውየው በድንጋጤ ትንሽ ተንተባተበና አዎ አውቀዋለሁ ሲል መለሰልኝ። ጠባብና ጸጥታ በሰፈነበት ከባድ ክፍል ውስጥ አይኑን እየተመለከትኩ ምርመራዬን ተያያዝኩት። ለመሆኑ ከሟቹ ጋር ግንኙነታችሁ ምን ይመስል ነበር? በምን ትተዋወቃላችሁ? ሰውየው የተሸበረውን መንፈሱን ለማረጋጋት እየሞከረ እሳቸው ትልቅ ነጋዴ ነበሩ። እኔ ደግሞ በገበያ የሚያገኙ የሚፈልጓቸውን ዕቃዎች እያፈላለኩ አመጣላቸው ስለነበር በጣም ይወዱኝ ነበር ሲል መለሰ። ለመጨረሻ ጊዜ ያገኛቸው መቼ ነው? ዛሬ ጠዋት ገበያ ውስጥ ተገጣጥመን ነበር። ስትገናኙ ምን እያደረጉ ነበር? ብዬ አፋጠጥኩት። አንድ የሂሳብ መመዝገቢያ መጽሐፍ ለመግዛት ፈልገው በየሱቁ ሲንከራተቱ ነው ያገኘዋቸው። ታዲያ የፈለጉትን መጽሐፍ አገኙት? አላገኙትም አለ ትንሽ ተንፈስ ብሎ። ግን ያንኑ አይነት መጽሐፍ እኔ ቤት ስለነበረኝ አለ ትንሽ ተንፈስ ብሎ። ግን ያንኑ አይነት መጽሐፍ እኔ ቤት ስለነበረኝ አመጣሉታለሁ ብያቸው ዛሬ ማታ እዚህ ሆቴል እንዳመጣላቸው ተቀጣጥረን ነበር የመጣሁት። ያልከው መጽሐፍ አሁን እጅ ላይ አለ? ልታሳየኝ ትችላለህ? አልኩት። አዎ ጌታዬ፣ የወሎት እያለ እጁን ወደ ብብቱ ስር ወይም ወደ ጉያው ሰደድ አድርጎ አንድ ወፍራም ማስታወሻ አውጥቶ አቀበለኝ። መጽሐፉን እያገላበጥኩ አንተስ ይህንን ከየት አመጣው? በጣም ቆይቷል ከገዛሁት። አሁን እኮ እንዲህ አይነት ማስታወሻ ገበያ ላይ ፈጽሞ አልቆ አይገኝም አለ ትንሽ በኩራት ስሜት። እሺ ወደ ሆቴሉ እንመለስ አልኩት ድምፄን ጠጠር አድርጌ። ቅድም እዚህ መኝታ ቤታቸው በር ላይ ስትደርስ በትክክል ምን አየህ? በሩን ልከፍት ስሞክር ተቆልፎብኝ አልከፈት አለኝ። ከዚያ ወደ ቁልፉ ቀዳዳ ዝቅ ብዬ ስመለከት መሬት ላይ ተደፍተው አየኋቸው። ያኔ ነው ብዬ የጮኩት። ከዚያ ውጪ ሌላ ያየኸው ወይም ያስተዋልከው አንዳችም ነገር የለም? ምንም ያየሁት ነገር የለም ጌታዬ አለ አድበስብሶ ለማለፍ እየሞከረ። እዚህ ላይ የሰውየውን እውነተኛነት ልፈትንበት ያሰብኩትን የጥያቄ ወጥመድ ጣልኩበት። እሺ ቅድም እኔ መኝታ ቤቱ መስኮት ላይ ሆኜ ወደ ውጪ ስመለከት አንዲት መኪና አይቼ ነበር። አንተስ ወደ ሆቴሉ ስትገባ ያያሃት መኪና አልነበረችም? ሰውየው ትንሽ አሰብ አደረግና አዎ ማዶ መንገድ ላይ አንዲት መኪና ቆማ አይቻለሁ አለ። የመኪናው አይነት ወይም የታርጋ ቁጥሯ ትዝ ይልሃል? አልኩት አይኖቼን ሰንደቅ አድርጌ። አይ ትኩረት ሰጥቼ ስላላየኋት ታርጋዋን አላውቅም፣ ግን ቀለሟ እንደ ሰማያዊ አይነት ነገር ነበር። በውስጤ የነካሁት የጥርጣሬ ደውል ጮኸ። እኔ በገዛ አይኔ ያየኋት መኪና ነጭ የቮልስዋገን መኪና ነበረች። ወደ እሱ ጠጋ ብዬ በመጠየቅ የዋሸውን ውሸት እንዲያጸነው አደረግኩ። ቀለሟ ሰማያዊ መሆኗን እርግጠኛ ነህ? እሱም ያለምንም ማቅማማት ፊቱን አፍክቶ አዎ ጌታዬ፣ በደንብ ሰማያዊ ነበረች ብሎ መለሰልኝ። በዚህ ምላሹ መረቤ ውስጥ ገብቶ እንደተጠመደ እርግጠኛ ሆንኩ። ሰውየው ያሸውን ውሸት ውስጥ ያውቆት ቢሆንም ፊቴ ላይ ምንም ላለማሳየት እየሞከርኩ ከሟቹ ኪስ ውስጥ ያወጣሁትን ደም የነካውን የብድር ሰነድ ወረቀት ቀስ ብዬ ዘረጋሁት። በወረቀቱ ላይ የሰፈሩትን ገንዘብ፣ የተበደሩ ሰዎችን ስም ዝርዝር አንድ በአንድ እያነበብኩለት የሰውየውን የፊት ገጽታና የአይን እንቅስቃሴ በትኩረት እከታተል ጀመር። እስኪ በደንብ አስብ። ከእነዚህ ስሞች መካከል በስምም ሆነ በአካል የምታውቀው ሰው የለም ብዬ ጠየቅኩት። እሱም አንገቱን በአሉታ እየነቀነቀ
አንዳቸውንም አላውቃቸውም ጌታዬ ሲል ፈጠን ብሎ መለሰልኝ። ይህ ሰው አንድ ትልቅ ምስጢር ደብቋል። ነገር ግን አሁን ገፍቼ ብጠይቀው ሊደነግጥና ሊሸሽ እንደሚችል ስለተረዳው ስልታዊ ማፈግፈግ ለማድረግ ወሰንኩ። እሺ፣ ምንም ችግር የለውም አልኩት ድምፄን አለዝቤ። እስካሁን ላደረክልኝ ትብብር በጣም አመሰግናለሁ። ነገር ግን ይህን ከባድ ወንጀል ለማጋለጥ በምናደርገው ጥረት ውስጥ ያንተ ምስክርነት ወሳኝ ስለሆነ ወደፊትም እርዳታ እንዳይለይኝ አደራ ብዬ በፈገግታ ሞካሽቸው ለሌላ ጊዜ እንድንገናኝ ተቀጣጥረን አሰናበትኩት። እሱ እንደ እባብ ሾልኮ ከግቢው እንደወጣ የኔ ሙሉ ትኩረት ቅድም ቆይቷል ከገዛሁት ብሎ በሰጠኝ የሂሳብ መመዝገቢያ መጽሐፍ ላይ ሆነ። ይህ መጽሐፍ የውሸቱ ቁልፍ ማረጋገጫ እንደሚሆን ነፍሴ ነግራኛለች። ወዲያውኑ መጽሐፉን ይዤ እንዲህ አይነት መዛግብትና የቢሮ ዕቃዎች በብዛት ወደሚሸጡበት የከተማዋ ክፍል አቀናሁ። ሰዎችን እያጠያየቅኩ መጽሐፉን አስመጥቶ ሊሸጥ የሚችለውን ትክክለኛ ሱቅ አገኘሁት። ወደ ሱቁ ገብቼ መጽሐፉን ለሻጩ አሳየሁት። ልክ እንደዚህ አይነት መጽሐፍ መግዛት ፈልጌ ነበር፣ አለህ ብዬ ጠየቅኩት። ሻጩም ዕቃው ወደ ተደረደረበት መደርደሪያ ዞር ብሎ ቃኘት ካደረገ በኋላ ነበረን፣ ግን አሁን አልቋል፣ በሽያጭ አይገኝም አለኝ። ይህንን ስሰማ የልብ ምቴ ሲፋጠን ተሰማኝ። ወደ ሻጩ ጠጋ ብዬ ለመሆኑ የመጨረሻውን መጽሐፍ መቼ እንደሸጥክ ታስታውሰዋለህ? አልኩት ጓጉቼ። ሻጩም ምንም ሳያቅማማ አዎ በደንብ አስታውሳለሁ። የመጨረሻው መጽሐፍ የተሸጠው ዛሬ ከቀኑ 5 ሰዓት ገደማ ነው ሲል መለሰልኝ። በውስጥ የነበረው የእንቆቅልሽ ጥርጣሬ በቅጽበት ተፈታ። ዛሬ 5 ሰዓት አልኩ በውስጤ። ተጠርጣሪው መጽሐፉን ከገዛሁት ቆይቷል ብሎኝ አልነበረም እንዴ? ለካ ዛሬ ጠዋት 5 ሰዓት ላይ ሆን ብሎ ገዝቶት መጽሐፉን ላመጣልን የመጣሁት በሚል ሰበብ ወደ ሟቹ ክፍል ለመግባት ያዘጋጀው መግቢያ ነበር አልኩኝ። አሁን ገዳዩ ማን እንደሆነ የጥርጣሬ ደመናው ተገፎ እውነታው ፍንትው ብሎ ታየኝ። ወደ ሱቁ ሻጭ ጠጋ ብዬ የገዳዩን ምስል በምናቤ ለመሳል እየሞከርኩ ምርመራዬን ቀጠልኩ። ለመሆኑ ይህን መጽሐፍ የገዛው ሰው መልኩ እና ቁመናው ምን ይመስል ነበር? ሻጩ ትንሽ አሰብ አድርጎ አጠር ያለ ጠየም ያለ ሰው ይመስለኛል ሲል መለሰ። የለበሰው ልብስስ ትዝ ይልሃል? በትክክል የልብሱ ቀለም ትዝ አይለኝም፣ ግን ሙሉ ሱፍ ለብሶ እንደነበር አውቃለሁ። በፊቱ ላይ የተለየ ምልክት ወይም ለምሳሌ ጠባሳ ወይ ሌላ ነገር አላየህበትም? አልኩት አይን አይኑን እያየው። ሻጩ አይኖቹን ወደ ላይ አድርጎ ትዝታውን እየቆፈረ እንጃ፣ ቆይ አዎ አገጩ አካባቢ አንድ ትልቅ ጠባሳ ያየሁበት ይመስለኛል አለ በድንገት። ልክ ይህን ሲነግረኝ በውስጤ የመብረቅ ብልጭታ ታየኝ። የአገጩ ላይ ጠባሳ የነበረው ሱፍ የለበሰው ወንድም እያለ ሲጮህ የነበረው ያ ራሱ ምስክሩ ነው። እሱ ራሱ መጽሐፉን ከገዛሁት ቆይቷል ብሎ አጭበርብሮኛል። አሁን ሙሉ በሙሉ እርግጠኛ ሆንኩ። ያ ሲጮህ የነበረው ሰው እጁ ከደሙ ንጹሕ አይደለም። እዚያው ቆሜ ያገኘሁትን አስደንጋጭ እውነት ሳሰላስል የሱቁ ባለቤት ጌታው፣ ጊዜው መሽቷል፣ ሱቅ ልንዘጋ ነው ሲለኝ ከሐሳቤ ባነንኩ። ወዲያውኑ ከሱቁ ወጥቼ የጨለመውን መንገድ ተከትዬ ማረፍ ስላስፈለገኝ ወደ ቤት ያመራው። ቤቴ ደርሼ አልጋዬ ላይ ብጋደምም እንቅልፍ ባይን ያልዞር አለ። የወንጀሉ እንቆቅልሽ እንደ ፊልም ፊት ለፊቴ እየተደቀኑ እረፍት ነሱኝ። ዝም ብዬ ጣራጣሪያውን እያየው 4 ትላልቅ ጥያቄዎች አይምሮዬን እንደ መዶሻ የወቅጡት ጀመር። አንደኛው እኔ በገዛ ዓይኔ ያየኋት ያቺ ማምለጫ ነጭ ፎልክስዋገን መኪና በእሷ ዓይን እንዴት ሰማያዊ ልትመስል ቻለች? ወይስ አውቆ ምርመሬን ለማሳሳት የፈጠረው ውሸት ነው? ሁለተኛው ከሟቹ ኪስ ውስጥ ያካገኘሁት ማስታወሻ ደብተር ላይ የገንዘብ ተበዳሪዎች ስም ዝርዝር ካለበት ገጽ ቀጥሎ ያለው ወረቀት በኃይል ተቀዶ ወጥቷል። ለምን ይሆን? ምናልባት የዚህ ገዳይ ወይም የአመልካቹ ስምና የብድር መጠን ሰፍሮበት ስለነበር ማስረጃ ለማጥፋት ቀዶት ይሆን አልኩኝ። ሦስተኛው ደግሞ ያ ሲጮህ የነበረው ሰው ዛሬ ጠዋት የገዛውን መጽሐፍ ከገዛውት ቆይቷል ብሎ ያሸው ለምንድን ነው? ምንም ጥርጣሬ የለውም። መጽሐፉን ወደ ሟቹ ክፍል ለመግባት ሰበብ አድርገው የተጠቀሙበት የሞት ማስረጃ ነበር ማለት ነው።
አራተኛ ላይ ሰዎች በጣሪያ ላይ ኮቴ ይሰማል ሲሉ ያ የሆቴሉ ሰራተኛ ምንም አላየውም አልሰማውም ብሎ ያድበሰበሰው ለምንድን ነው? ምናልባት ከገዳዩ ጋር የጥቅም ተካፋይ ወይም ተባባሪ ይሆን እንዴ የሚል ጥያቄዎች ተነሱብኝ። እነዚህ 4 የተወሳሰቡ የጥርጣሬ ሐሳቦች ተራ በተራ ብቅ ጥልቅ እያሉ ህሊናዬን ሲረብሹት ዝም ብዬ መተኛት አልቻልኩም። አይሆንም፣ ይህን እንቆቅልሽ ዛሬውኑ መፍታት አለብኝ አልኩና ካልጋዬ ተፈልፍቄ ተነሳው። ካቤን ደርቤ በመልበስ የሌሊቱን ቁር እየሰነጠቅኩ ድብቁን ሚስጥር ለማውጣት ዳግም ወንጀሉ ወደ ተፈጸመበት ወደዚያው ምስጢረኛ ሆቴል አመራው። ከዚያ ከጮኸው ምስክር ወይም ተጠርጣሪ ጋር ከጠዋቱ 4 ሰዓት ላይ በሆቴሉ ለመገናኘት ተቀጣጠርን። ነገር ግን ሰዓቱ እስኪደርስ ዝም ብዬ መቀመጥ አልፈለግኩም። በማለዳው ወንጀሉ ወደ ተፈጸመበት ሆቴል ተመልሼ ያንን የሞት ሽታ ያረበበበትን ክፍል ዳግም መፈተሽ ጀመርኩ። ቀጥታ ያመራሁት የሞት ትንቅንቁ ወደ ተካሄደበት መታጠቢያ ቤት ነበር። መሬት ላይ የተከሰከሰውን የመስኮት መስታወት ስብርባሪዎች አንድ በአንድ በጥንቃቄ ሳነሳ በድንገት አንደኛው ስብርባሪ ጠርዝ ላይ አንድ ወሳኝ ነገር አይነ ገባ። የረጋ የደም ጠብታ። ይህ ደም የሟቹ ነው ወይስ የገዳዩ? ያገኘሁትን ፍንጭ በጥንቃቄ ጠቅልዬ በአስቸኳይ ወደ ፖሊስ ላቦራቶሪ ወይም ፎረንሲክ ልክ ያስመረመርኩት። የሟቹን የአስክሬን ምርመራ ውጤትና ከመስታወቱ ላይ የተገኘውን የደም ናሙና ስናወዳድር አስገራሚ እውነት ፍንትው ብሎ ወጣ። ሟቹ በቀላሉ እጅ አልሰጠም። ከመሞቱ በፊት ከገዳዩ ጋር ክፉኛ ታግሏል። በዚህ የሞትና የሽረት ግብግብ መሃል ገዳዩም ተጎድቶ መድማቱን የላቦራቶሪ ውጤት አረጋገጠልኝ። ምንም እንኳን ይህ ማስረጃ ገዳዩ ገሌ ነው ብሎ በአንድ ጣት ለመጠቆም ባያስችልም የጥርጣሬ መረብ ግን በደንብ እንድሰበስብ አድርጎኛል። አሁን ገዳዩ አካሉ ላይ የተጎዳበት የትግል ጠባሳ መኖር አለበት። በማግስቱ ጠዋት ምርመራ ቢሮ ገብቼ የዱካ መርማሪዎቹን ውጤት ጠየቅኩ። ወንጀለኛው እጅግ በጣም ጠንቃቃ ነው፣ አንዳችም የጣት አሻራ ጥሎ አላለፈም የሚል ምላሽ ሰጡኝ። ሆኖም አንድ የተስፋ ጭላንጭል አልጠፋም። ከሆቴሉ ሰራተኞች በተሰበሰበው የቃል ምስክርነት በዚያች ምሽት ከፎቁ አጠገብ ባለው አጎራባች ቤት የቆርቆሮ ጣሪያ ላይ የሰው ከባድ የእግር ኮቴ ይሰማ ነበር የሚል ወሳኝ ቃል ተገኝቷል። የገዳዩ ማምለጫ መንገድ አሁን ሙሉ በሙሉ በራልኝ። ሰዓቱ እየገፋ ሄደ። ለቀጠሯችን 5 ደቂቃ ሲቀረው ለ4 ሰዓት 5 ጉዳይ ወደ ሆቴሉ ተመልሼ ያንን ተጠርጣሪ አገኘሁት። ፊቴ ላይ ምንም አይነት የጥርጣሬ መንፈስ ሳያይ ተረጋግቼ አብረን ቁጭ ብለን ቡና መጠጣት ጀመርን። ቡናችንን እየጠጣን ሳለ ለስነ ልቦና ጨዋታ የሚሆን አንድ አስደናቂ ብልሃት ዘየድኩ። በድብቅ ወደ ቢሮዬ ስልክ ደውዬ ነጭ ቀለም ያላት ቮልስዋገን መኪና ያለውን አንዱን መርማሪ ጓደኛዬን በአስቸኳይ አስጠራሁት። ትላንትና በወንጀሉ ምሽት ያቺ ምስጢራዊ መኪና ቆማበት በነበረው ልክ በተመሳሳይ ቦታ ላይ መኪናውን አቁሞ እንዲጠብቀኝ መመሪያ ሰጠሁት። አሁን ሰውየውን በራሱ ውሸት የማጠምድበት ወጥመድ ተዘጋጅቷል። ከአመልካቹ ጋር ሆነን ያ የጭካኔ ግድያ ወደ ተፈጸመበት አሁንም የሞት ድባብ ወደሚያጠላበት ክፍል ተመልሰን ገባን። በክፍል ውስጥ እያዘገምን የወንጀሉን ትዕይንት እንደገና መቃኘት ጀመርን። ልክ ያ የደም ጠብታ ወደ ተገኘበት መታጠቢያ ቤት ከመግባታችን በፊት እርምጃዬን ገታ አደረግኩና ፊቴን ወደ ዋናው መስኮት አዞርኩ። ያዘጋጀሁት ወጥመድ የሚሰራበት ትክክለኛው ሰዓት አሁን ነበር። ወደ መስኮቱ ጠጋ ብዬ እስኪ ወደ ውጭ ተመልከት፣ ትላንትና ማታ ያቺን መኪና አይቻታለሁ ያልከኝ በትክክል የት ቦታ ቆማ ነበር ብዬ ጠየቅኩት። ሰውየውም ወደ መስኮቱ ተጠግቶ አንገቱን ብቅ በማድረግ መንገዱን ቃኘ። ከዚያም እጁን ቀስ ብሎ ወደ አልኩት አቅጣጫ እየቀሰረ ያቺ ነጭ መኪና ቆማበት የለ ልክ እዚያች ቦታ ላይ ነበር የቆመችው ሲል መለሰልኝ። የቀሰረባት መኪና ከደቂቃዎች በፊት ጓደኛዬን ጠርቼ ሆን ተብሎ እንዲያቆማት ያደረግኳት ነጯ ቮልስዋገን ነበረች። አንዴ መረቤ ውስጥ ከገባልኝ በኋላ ጠበቅ አድርጌ ሊይዘው ፈለግኩ። እሺ፣ ለመሆኑ ትላንትና ያያት መኪና ቀለሟ ምን ነበር አልከኝ? አልኩት አይኑን እየመረመርኩ። እሱም ያለምንም አቅማማት አሁንም በድፍረት ቀለሟማ ሰማያዊ ነበር ብዬሽ የለ እንዴ? በዚህ ጊዜ በውስጥ የነበረው የጥርጣሬ ግድግዳ ሙሉ በሙሉ ፈረሰ። ሰውየው ነጭ መኪና እያየ ያቺው መኪና ትላንትናም እዚያው ቦታ ላይ ቆማ እንደነበር እያወቀ ሰማያዊ ነበረች ብሎ እስከ መጨረሻው መዋሸቱ ይህ ሰው የወንጀሉ ዋነኛ አካል መሆኑን 100% አረጋገጠልኝ። ነገሩን እዚሁ ሆቴል ውስጥ አፋጥጨው ቢደናገጥና ሌላ ያልታሰበ ነገር ቢፈጠር ብዬ ስላሰብኩ ያገኘሁትን ትልቅ ድል በውስጤ ዋጥ አድርጌ
ጥያቄዎቼን ወዲያውኑ አቋረጥኩ። እሺ፣ ለማንኛውም የነገርከኝ ነገር ሁሉ በጣም ጠቃሚ ነው። አሁን ይህንኑ ቃልህን ለፖሊስ መዝገብ በይፋ መስጠት ስላለብህ ወደ ቢሮ ወይም ወደ ፖሊስ ጣቢያ አብረኸኝ መሄድ አለብህ ብዬው አንዳችም የማምለጫ ቀዳዳ እንዳያገኝ ከጎኔ አድርጌው ወንጀል ምርመራ ቢሮ ይዤው አመራው። ትዕዛዙን እንደተቀበልኩ የጉዳዩን ምስጢር ለመፍታት ቆርጬ የተነሳው። በአየሩ ላይ የጥርጣሬ ድባብ ያንዣብባል። ከጥቂት የተመረጡ መርማሪዎች ጋር በመሆን የአዘግናኝ ወንጀል ወደ ተፈጸመበት ሆቴል ዳግም ተመለስን። የሆቴሉ ኮሪደር ጸጥ ረጭ ብሏል። የጫማዎች ኮቴ ብቻ ያስተጋባል። ወደ ተባለው ክፍል ገባን። ቀጥሎም ወደ ጠባቡ የሽንት ቤት ክፍል አመራን። በዚያች ጠባብና ቀዝቃዛ ክፍል ውስጥ ድርጊቱን ጠቆመ የተባለውን አመልካችና ሌላ አንድ ረዳት አስከትዬ ገባው። የቦታው ጸጥታ አስጨናቂ ነበር። አይኖቼን በአመልካቹ ላይ ተክዬ የክፍሉን ዝምታ በሚሰብር ቆራጥ ድምፅ ጠየቅኩት። ለመሆኑ ያቺን መኪና የሰሌዳ ቁጥሯን ወይም ታርጋዋን እንዴት ልናውቅ እንችላለን? በምንስ መለየት እንችላለን? አልኩት። እሱም ትንሽ አቅማማና የእሱ አይነት መኪና እኮ በከተማ ውስጥ ሞልቷል፣ ብዙ ናቸው ሲል መለሰልኝ፣ እይታውን ከኔ አይኖች እያሸሸ። ቆይ ግን ቀለሟ በትክክል ሰማያዊ ለመሆኑ 100% እርግጠኛ ነህ? ስል በጥያቄ አፋጠጥኩት። አዎ፣ ሰማያዊ መሆኗን በገዛ አይኔ በደንብ አይቻለሁ አለ፣ ድምፁን ከፍ አድርጎ ቃሉን ለማረጋገጥ እየሞከረ። ይህን ያየኸው የት ቆመ ነበር? አልኩት፣ አሁንም አይኑን እያነበብኩ። ከዚህኛው ክፍል ውጭ ሆኜ በዚያ መስኮት በኩል ነው ያየሁት ሲል በእርግጠኝነት ተናገረ። ውስጤ የተፈጠረውን ጥርጣሬ አላሳየሁትም። እስቲ እንሂድ በሚል የእጅ ምልክት ከሽንት ቤቱ ክፍል ይዤው ወጣሁ። ሟቹ ሕይወቱ አልፎ ወድቆ ወደ ተገኘበት ዋናው ክፍል ተመለስን። በክፍሉ ውስጥ አሁንም የሞት ጠረን ያለ ይመስላል። ከመስኮቱ ማዶ አንዲት መኪና ቆማለች። ወደ መስኮቱ ጠጋልኩና አመልካቹንም አስጠግቼ እስቲ ያት አሁን እዚያ ውጭ የቆመችው መኪና ቀለሟ ምንድን ነው ብዬ ጠየቅኩት። አመልካቹ ወደ ውጭ አተኩሮ ተመለከተ። አይኖቹ ፈጠጡ። ትንሽ ግራ በተጋባና በተንተባተበ አንደበት ይቺማ ነጭ ነች ሲል መለሰልኝ። በገዛ ቃሉ ተጠልፎ ነበር። የጉዳዩ ቁልፍ አሁን እጅ ላይ ገብቷል። ወጥመዴን አጥብቄ ለማሰር እንደገና እጁን ይዤው ወደዚያው ጠባብ የሽንት ቤት ክፍል ተመለስን። አሁን ነገር ሁሉ ግልጽ እየሆነልኝ ነው። አጠገቤ አቁሜው ማዶ የቆመችውን ያችኑ መኪና በመስኮቱ በኩል እያመለከትኩ እስኪ አሁን ደግሞ ያት ከዚህ ሆነ ስታያት መኪናዋ ቀለሟ ምን ይመስልሃል አልኩት። ድምፁ እየተንቀጠቀጠ አሁን ደግሞ ሰማያዊ ትመስላለች አለ። ልክ ይህን ሲናገር አይኖቹ የመስኮቱን መስታወት አስተዋሉ። የሽንት ቤቱ መስታወት ቀለሙ ሰማያዊ ነበር። የገባበት ማጥ ሲገነዘብ አይኖቹን አፍጥጦ ቀና ብሎ አየኝ። በሰከንዶች ውስጥ ፊቱ በድንጋጤ ተጨማደደ። ውሃ እንዳየው አፈር ተለዋወጠ። ቀጥሎም በአንዴ ደም ለበሰ። ጊዜ አልሰጠሁትም። የክፍሉ ግድግዳ እስኪናወጥ ድረስ በላዩ ላይ ጮኩበት። እንግዲያውስ ሟቹ ሲገደል አንተ የነበርከው እዚሁ ክፍል ውስጥ ነበር። እኔ ትላንት በዛኛው የዋና መስኮት አሻግሬ ስመለከት መኪናዋ ነጭ መሆኗን አይቻለሁ። አንተ ግን ድርጊቱን ስትፈጽምና ወደ ውጪ ስትመለከት በዚህ ሰማያዊ መስኮት ስላየሃት ነጯ መኪና ሰማያዊ ሆና ታየች። አሁን ተያዝክ። ሰውየውን የገደልከው አንተ ራስህ ለመሆነ ምንም ጥርጥር የለውም። ቃላቴ እንደ መብረቅ ሲወርዱበት መቆሚያ መደገፊያ አጣ። ከመደንገጥና ከመደንገዝ የተነሳ አይኖቹ ፈጠጡ። ማምለጫ ፍለጋ እንደ ታደነ አውሬ ገልመጥ አለ። በቅጽበት እጁን ወደ ኪሱ ከተተና ሽክ የሚል ድምፅ አሰምቶ የሚከፈት አውቶማቲክ ሴንጢ ጩቤ መዘዘ። ምንም ሳያመነታ በሞት ሽረት መንፈስ ሹል የሆነውን ሴንጢ በትከሻ አቅጣጫ ሊሰካብኝ በኃይል ሰነዘረ። ነገር ግን እኔ ለዚህ ዝግጁ ነበርኩ። ሴንጢው አየሩን ቀዶ ወደ እኔ ሲመጣ በፈጣን እንቅስቃሴ ሰውነቴን አሸሼ የተሰነዘረውን እጁን አየር ላይ አንጠልጥዬ ያዝኩት። በልዩ የትግል ስልት እጁን በኃይል ስጠመዝዘው ከህመሙ የተነሳ ሴንጢውን ከጣቶቹ መሃል አፈትልኮ ወለሉ ላይ ጮኸ። በዚያው ቅጽበት አዙሬ መሬት ላይ በመድፋት የፊጥኝ ያዝኩት። ክፍሉ ውስጥ ትንፋሹ ሲያስተጋባ ይሰማኛል። አሁን እውነቱ ብርሃን አይቷል።
የነፍስ ገዳዩ ማምለጫ ለዘላለም ተዘግቷል። ወንጀለኛው በቁጥጥር ስር ከዋለ በኋላ የተሸረበው የሸረሪት ድር መሰል ሴራ አንድ በአንድ ይፈታ ጀመር። ሚስጥሩ ወለል ብሎ ሲታይ የዚህ ሁሉ ሰቆቃ መንስኤ ገንዘብ ነበር። አመልካቹ ከሟች እጅ ከፍተኛ የሆነ ገንዘብ ተበድሮ ነበር። በውላቸው መሠረት ደግሞ ዕዳውን መልሶ ሊከፍል የቀረው ጊዜ ቢኖር 2 ቀናት ብቻ ነበሩ። ዕዳው አንገቱ ላይ ሲጠመጠምበት ይህንን ዘግናኝ ዕቅድ ጠነሰሰ። ከድርጊቱ በፊት በገበያ በኩል ተገናኝተው ነበር። በዚያን ጊዜ አመልካቹ ሟች አጥብቆ የሚፈልገውን አንድ መጽሐፍ አምጥቼ እሰጥሃለሁ በሚል የውሸት ማባቢያ ቀጠሯቸውን እዚሁ ሆቴል መኝታ ክፍል ውስጥ እንዲሆን አደረገ። ቀኑ ገፋ ብሎ ልክ ከሰዓት በኋላ 9 ሰዓት ሲሆን ያንን መጽሐፍ በእጁ አንጠልጥሎ ወደ ሆቴሉ ገባ። ነገር ግን ያመጣው መጽሐፍ ሳይሆን ሞትን ነበር። ሟቹን ሽንት ቤት ውስጥ እንዳገኘው በኃይል አፈፍ አድርጎ በማነቅ ሕይወቱን አጠፋው። ከዚያም ሬሳውን መሬት ለመሬት እየጎተተ አምጥቶ በበሩ ቁልፍ አቅጣጫ ጋደም አደረገው። እኔ ለምርመራ በገባሁበት ጊዜ ከሽንት ቤቱ የተገኘው የደም ጠብታና ማስረጃ ይህንኑ ነበር ፍንትው አድርጎ ያሳየኝ። ድርጊቱን ፈጽሞ ከጨረሰ በኋላ ዱካውን ለማጥፋት በማሰብ ወደ ሌላኛው ክፍል ተሸጋገረ። ከዚያም በመስኮት በኩል ሾልኮ ወጥቶ ከፎቁ ስር ባለው ጣሪያ ላይ በድብቅ ተራምዶ አመለጠ። ነገር ግን ታሪኩ እዚህ ላይ አላበቃም። ሰዎችን ለማታለል የቅድስና ካባ እንደለበሰ ራሱን ምንም እንዳላጠፋ ንጹሕ ሰው ለመምሰል ልብሱን ቀይሮ ወደ ሆቴሉ ተመልሶ መጣ። ድርጊቱን በሽንት ቤት ውስጥ ከመፈጸሙ በፊት ወይም ከገደለ በኋላ ማንም እንዳላየው ለማረጋገጥ በመስኮት አሻግሮ ሲመለከት ግን አንድ ትልቅ ስህተት ሰርቶ ነበር። በዚያች የጭንቀት ቅጽበት ውጭውን ሲቃኝ የሽንት ቤቱ መስኮት መስታወት ቀለሙ ሰማያዊ መሆኑን ፈጽሞ ልብ አላለም ነበር። አእምሮ በድንጋጤ ስለተሞላ ያቺን ነጭ መኪና በሰማያዊ መስታወት አይቶ አሁን እኔ ስጠይቀው መኪናዋ ሰማያዊ ነች ብሎ በገዛ አንደበቱ መሰከረ። ስለዚህ እውነታው አንድና አንድ ነው። ወንጀሉ በተፈጸመበት በዚያች ቅጽበት ከሟቹ ጋር በዚያች ጠባብ የሽንት ቤት ክፍል ውስጥ የነበረው ሌላ ማንም ሳይሆን እርሱ ራሱ ብቻ ነበር። አዎ ገዳዩ ይኸው አመልካቹ ነው። መርማሪው ይህንን አስደናቂ ታሪክ ተናግሮ ሲያበቃ ድምፅ ውስጥ የድልና የኩራት ስሜት ያስተጋባ ነበር። ፊቱ ላይ ሰፊ ፈገግታ እያሳየ በሥራ ዘመኑ ካካሄዳቸው ውስብስብ ምርመራዎች ሁሉ የዚህኛው ወንጀል እንቆቅልሽ መፍትሔ በይበልጥ ልዩ የሆነ የእርካታ ስሜት ፈጠረለት። ተከሳሹ አቶ ከበደ መኮንን በዕለቱ በሆቴል ውስጥ የተፈጸመውን የሰው መግደል ወንጀል እንደማያውቅና ንጹሕ ምስክር ሆኖ ሊቀርብ ቢሞክርም በፖሊስ ምርማሪዎች ጥልቅ ክትትልና በፎሬንሲክ ላቦራቶሪ ማስረጃዎች የወንጀሉ ዋና ፈጻሚ መሆኑ ተረጋግጦ ቀርቧል። ችሎቱ የቀረቡትን የቃል ምስክሮች፣ የቁሳቁስ ማስረጃዎችና የፎሬንሲክ የላቦራቶሪ ውጤቶች ከመረመረ በኋላ ተከሳሹ አቶ ከበደ መኮንን በገንዘብ ወይም በአራጣ ውዝግብ የተነሳስቶ በታቀደ ግድያ የሟችን ሕይወት ማጥፋቱንና ሕዝቡንና ሕግን ለማሳሳት ሐሰተኛ ምስክርነት መስጠቱን ከማንኛውም ጥርጥር በላይ አረጋግጧል። በመሆኑም ፍርድ ቤቱ የግራ ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። ተከሳሹ አቶ ከበደ መኮንን በፈጸመው የከባድ ሰው መግደል ወንጀልና በፍትሕ አካላት ላይ የሐሰት ምስክርነት በመስጠት ምርመራን ለማሳሳት ባደረገው ሕገወጥ ድርጊት ጥፋተኛ ሆኖ ስለተገኘ በወንጀል ሕግ አንቀጽ መሠረት በ25 ዓመት ጽኑ እስራት እንዲቀጣ ተወስኗል። ውሳኔው በችሎት ተነግሮ ተከሳሹ ወደ ማረሚያ ቤት እንዲወርድ ታዟል። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ ወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዝነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።